ትግራይ ጊዜያዊ መስተዳድር ግን መቋቋም የነበረበት በፕሪቶሪያው ስምምነት መሰረት ያም ስምምነት ያ ስምምነት ምንድነው የሚለው ሁለቱ ፈራሚ ወገኖች ተደራድረው ተወያይተው ነው ማቋቋም ያለባቸው። አሁን ሸራተን ላይ ያየነው ተውኔት ግን ፌደራል መንግስቱን ብቻው ነው ይሄን ሹመት የሰጠው። ቲፒኤልኤፍ ተሳትፎ የለውም እዛ ውስጥ ስሙም አልተጠቀሰም አልተገኘም። ሁለት ሳምንት ድርድር ሲያደርጉ የነበረው ባክሩም ድርድር ሲያደርጉ የነበረው ኦብቪየስሊ ሁለት የተገናኙ ተረጉምላቸው ትችላለህ። አይ ሳንተረጉም ራሳቸው የነገሩንስ ጀነራሉን ፕሮፖዝ አድርገን ነበረ ብለው ጀነራሉን ፕሮፖዝ እንዳደረጉ ታውቃለህ። ራሳቸው ቲፒኤልኤፍ አዲስ አበባ ሁለት ተወያይተዋል አይደል? ጠቅላይ ሚኒስትሩ በኢሜል ሊሾምላችሁ ነው ወይም ደግሞ ምረጡ ፕሬዝዳንታችሁን ብለው እንቅስቃሴ ሲጀምሩ ይሄን ኖ ልታደርግ አትችልም። እኛ እኮ እንዳውም ተነጋግረን በዚህ ጉዳይ ጀነራል ታደሰን እኮ ኖሚኔት አድርገን ሰተናል ሲሉ ነው የሰማነው አይደል? አንድም ቀን አዎ ብሎ ፌደራል መንግስቱ አላለም። አንድም ቀን ፌደራል መንግስቱ ልትነግረኝ ትችላለህ። እስከ ዛሬ ዕለት ድረስ ጀነራል ታደሰ በሁለታችን ስምምነት የተመረጡ ናቸው፣ እሳቸውን መርጦ የሰጠኝ ህወሓት ነው ብሎ አንድም ቀን አንድም ቦታ ላይ አልተናገረም። አንተ ነህ የስምምነት ውጤት እንደሆነ አድርገህ የምትነግረኝ። በዛው መድረክ ላይ ግን ያለው በዛው መድረክ ላይ ያለው ምንድነው ስፔሲፊካሊ ቲፒኤልኤፍ የሚለውን አልጠራም፣ ቲፒኤልኤፍ ተወካይ በሚልም አልጠራም። ያለው ግን ላለፉት ሳምንታት እንወያይበት፣ ስንመክርበት፣ ስንደራደርበት ቆይተን ይላል። ከማን ጋር ስፔሲፊካሊ አልገለጸም። ለምን ያላደረገ ይመስላል? ዳሜጅ ፕሮባብሊ የፌስ ሴቪንግ ሊሆን ይችላል። ኦልሬዲ ፌስ ሴቪንግ ለምን አስፈልገው? ፕሮፖዝ አድርገው ወደም ሌላ ልባዊ የሆነ እምነት ካለ የፕሪቶሪያውን ስምምነት ለማክበር አሁን ያልከውን ነገር ምንም ፌስ ሴቪንግ አያስፈልግም እኮ። ከቲፒኤልኤፍ ጋራ ቁጭ ብለን ተነጋግረን በዚህ ጉዳይ ላይ ስንነጋገር ነበር። ተነጋግረንም በእነሱ በኩል ጀነራል ታደሰን ኖሚኔት አድርገዋል፣ በእኛም በኩል አመነንባቸው ተቀብለናል ማለት ምን ችግር ይፈጥራል? ያው የእንትኑን አንደኛው ፋክሽን ፌስ ሴቪንግ ፓርቲ ያልኩት እኮ እኔ ስለጠየቀኝ የምረዳው ነው። ምን አሁን ተወኝ ስማ፣ ይሄ የነሱ ድብብቆሽ ነው። ሁለቱም በኢትዮጵያ ሕዝብ ጀርባ ድብብቆሽ ነው እየተጫወቱ ያሉት። ከጦርነት መንፈስ አልወጡም። ችግራቸውን በሰላም በውይይት በድርድር ለመፍታት ዝግጁ አይደሉም። ትናንትም አልነበሩም፣ ዛሬም አይደሉም። ይሄን አስተሳሰባቸውን ከውስጣቸው አውጥተው ካልጣሉ የትም መድረስ አይቻልም። ስለዚህ እኔ በእነሱ በሚሰሩት ቲያትር ሰለባ ሆኜ አሁንም የፕሪቶሪያውን ስምምነት አክብረው ለመፈጸም ከልባቸው እየተንቀሳቀሱ ነው ልል አልችልም። ሌሎቻችሁ ማመን ትችላላችሁ። ይሄ ደግሞ ነገ ከነገ ወዲያ ታየዋለህ። ይሄ ስምምነት የትም አይደርስም። እስካሁንም አልደረሰም። በአንድ ወር ይፈጸማል ተብሎ ነበር። 2 ዓመት ከ6 ወር አልተፈጸመም። ይሄ ስምምነት ይቀጥላል እስከተባለ ድረስ ደግሞ መቼውንም ቢሆን አይፈጸምም። እርግጠኛ ነኝ የዛሬ 2 ዓመት ከተገናኘን ይሄን ውይይት እናደርጋለን። እናንተ በጣም ጥሩ። እኔ የማመን ያለማመን ጉዳይ አይደለም፣ ባይዘው የማጥራት ነው። የበለጠ ፎር ፈርዘር አንደርስታንዲንግ ነው። የበለጠ ለማጥራት አንደርስታንድ ለማድረግ ያንተ ለመረዳት ነው። ይሄ የህዝብ ህይወት ጉዳይ ነው። 1 ሚሊዮን ህዝብ ያለቀበት ጦርነት ነው አይደለም? ለፕሪቶሪያው ስምምነት መፈረም ምክንያት የሆነው የፖለቲካ ኃይሎች በዚህ የህዝብ እልቂት ሲቀልዱ የቀልዳቸው እኮ አጃቢ መሆን የለብንም። አትቀልዱ ማለት አለብን። አታሹፉ። በህዝብ ህይወት ነው፣ በሀገር ህልውና ነው እየቀለዳችሁ ያላችሁ ማለት እኮ አለ። አሁን ግን ስምምነቱ ባለቤት እነሱ አይደሉ? ባለቤቶቹ ማን ናቸው? ስምምነቱ ባለቤት ነን እኛ። የጉዳዩ ባለቤት ነን እኛ። እኔን ይመለከተኛል። ስለሚመለከተኝ ነው አሁን አንተ ጋር መጥቼ የምከራከረው መወያይ። የፕሪቶሪያው ዳይሬክትሊ ማለት ነው የህዝብና የሀገር ጉዳይ ነው። የማንም በሞኖፖል ሁለቱም የሚይዙት ጉዳይ አይደለም። ያንተም ነው የኔም ነው። ከማንም በላይ የኢትዮጵያ ህዝብ ጉዳይ ነው። ልጆቹን የገበረበት ጉዳይ ነው። እነሱ ሲቀልዱበት ሲያሾፉበት ዝም ብለን ማየት የለብንም። እውነቱን እንገርህ ከአክቲቪስቶች ከፖለቲከኞች ከጋዜጠኞች የምጠብቀው ይሄን ደባ ይሄን ሴራ ማጋለጥ ነው። እያሾፉ እየቀለዱ እንደሆነ ለጦርነት እየተዘጋጁ ውስጡን የውሸት የሰላም ስምምነት ይዘን ቀጥለናል እያሉ የኢትዮጵያንም ህዝብ ዓለም አቀፉንም ህብረተሰብ እያታለሉ መሆኑን ማጋለጥ ነው ከኛ የሚጠበቀው እንጂ ማሾፋቸውን ማጭበርበራቸውን መሸፈን አይደለም ከኛ የሚጠበቀው። እውነቱን እንገርህ አውቆ ምንም ሞልተሬር ሞቲቭም ፍላጎትም እንትሩም የለንም እኮ ያንን የምንሸፍንለት አይደለም። ይሄው ይያላ እንትንም የምናደርገው ግን ሳትረዳ አቋመት ይዝም ልደት ሰው ተረድቶ ፉሊ አንደርስታንድ አድርጎ ነው የሚረዳውና ጽሁፍ ጻፍ። እነኛ ጽሁፎች ላይ ለምሳሌ ወደ ጦርነት የሚያመራ ነው አልከኝ። አልታየኝም። ምን አገናኘው ይሄ ጽሁፍና ጦርነት ምን አገናኘው? ለምሳሌ ቀጣይ ጥያቄ ይሄ ነው። እንዴት እንዳገናኘው ስላልገባኝ ነው እኔ
ቀጣይ ጦርነትና ይሄ ሴሬሞኒ ምን አገናኝ? በዚህ የቃል ኪዳን ሰነድ የፊርማ ስነ ስርዓት የታየው የፕሪቶሪያው ስምምነት አልቆለታል። ከዚህ በኋላ የእኛና የትግራይ ግንኙነት በአገሪቱ ህግና ስርዓት ብቻ ነው ብሎ ፌዴራል መንግስቱ የወሰነ መሆኑን የሚያሳይ ይሄ በቃ ከዚህ በኋላ የፕሪቶሪያው ስምምነትን ጠቅሰህ ምን እየተደረገ ነው ብለህ መጠየቅም ትርጉም የለውም። ይሄ ምንድነው? ጠቅሷል ራሳቸው እኮ ይኸውልህ፣ እዛውን ጨርስ። ልጨርስልህ። ስለዚህ የፕሪቶሪያው ስምምነት በዚህ ደረጃ በራሱ በፈራሚው አካል በዚህ ደረጃ መጣሱ በተድበሰበሰ ሁኔታ ቢሆን እየተነገረን ከሆነ ከፊታችን የሚመጣው ጦርነት ነው። ራሳችን አናታል ጦርነት ነው። ይሄም የዲፕሎማሲና የፕሮፓጋንዳ ዝግጅት አካል ነው። ይሄ አካሄድ እኔ አልጣስኩም ለማለት እኔ እያከበር እዛ ውስጥ ከ8ቱ ነጥቦች ውስጥ አብዛኛዎቹ የተቀመጡት በፕሪቶሪያው ስምምነት ላይ የተደረሰባቸው ነጥቦች ናቸው። ምክንያት አለው ያ የተደረገው። ይፈጸማሉ ተብለው አይደለም። ቅድም ነግሬሃለሁ። 2 ዓመት ከ6 ወር ያልተፈጸመ ነገ በ1 ዓመት ሊፈጸም አይችልም። በወር ይፈጸማል ተብሎ የተቀመጠ ነው። ኦልሬዲ እንደማይሆን ታይቷል በተግባር በተጨባጭ። ከዚህ በኋላ ይሄን ስምምነት ይፈጸማል ብሎ ይዤ እቀጥላለሁ ማለት ምንም ጥቅም የለውም። አሁን እየተጠበቀ ያለው አንድ ጦርነት ተነስቶ እኔ ላሸንፍ የሚያስችለኝ ጊዜና ሁኔታ መቼ ነው ተብሎ እየተጠበቀ ነው። በሁለቱም ወገን የጦርነት ዝግጅት ነው ያለው። ይሄን ራሳችንን መዋሸት የለብንም። በምን አወቀው የጦርነት ዝግጅት መሆኑ? በተግባር እያየ ነው እኮ። በተግባር መሬት ላይ ያለው እንቅስቃሴ ይሄን ነው የሚያሳየው። በህወሓትም በኩል በፌዴራል መንግስቱ የፌዴራል መንግስቱ ከመቼው ጊዜ በላይ የጦርነት ዝግጅት እያደረገ ነው። የኢትዮጵያ ቴሌቪዥንና ሬዲዮን ተከታተል የለ ለምን ትጠይቀኛለህ? እኔ ሳይሆን ከሀገሪቱ የፖለቲካ ሰዎች በላይ እኮ ዛሬ መግለጫ ማብራሪያ ሲሰጡን በየሚዲያው አጨናንቀውት እኮ የምናያቸው ወታደራዊ አዛዦች ናቸው። ለምንድን ነው ይሄ? ገባኝ ልደት። እዚሁ ጋር እኮ ጽሁፍ ላይ ስጽፍ አንድ ጽሁፍ ሲጻፍ ባይዘ ወይ ፉሊ ባክድ መደረግ አለበት። ሁሌም እንደዛ ነው የምታደርገው አንተ። እያንዳንዱን ነገር በማስረጃ አስደግፈ በጣም ሎጂካል ሆኖ እንኳን የአሁኑን አይደለም የወደፊቱንም ስለምታመላክት ነው ሰው የሚያነበው። እኔም አንተን የጋበዝኩ ጽሁፉም የምናነበው ለዛው ዓላማ ነው። ሌላ ታምር የለም። የተሻለ ትረዳለህ፣ ነገሮቹን በማስረጃ ታስረዳለህ በሚል ነው እዚህኛው ጋር ያቀረብከው። ዛሬም ቢሆን ውስጡን እየተብላላ የሚገኘው ሌላ ጦርነት ያልከው ውስጡን የሚል ግምት ነው ያስቀመጥከው እንጂ ክሊር ወደ ጦርነት የሚያመራ ነገር የለም። ለምሳሌ የቃል ኪዳን ሰነዱ ላይ ያለው አንዱ ነጥብ ምንድን ነው የሚለው? ከህገ መንግስቱ ውጪ ከፕሪቶሪያው ስምምነት መንፈስ ምናምን ውጪ 5ኛው ነጥብ እንደዛ ነው። ምን እያለህ ነው ታዲያ? ለጦርነት ዝግጅት እየተካሄደ ነው እያለህ አይደለም? እሱ ክሊርሊ የፕሪቶሪያን ስምምነት እንዲፈጸም ነው። ከፕሪቶሪያ ስምምነት ውጪ ከሌላ አካል ጋር ትገናኛላችሁ የሚል ነው። አንቀጽ 7 ቆይ የፕሪቶሪያ ስምምነት ራሱ አንቀጽ 7 ከሌላ ኃይል ጋር መገናኘት አችልም ይላል እኮ። አዳምጠኝ። የምንፈልገውን ብቻ እየወሰድን የምፈልገውን ሳይሆን ራሱን ያወራሁት ፖይንት ነበር 5 አቶ ጌታቸው ወጥቶ በቲፒኤልኤፍ በኩል ምን አይነት የጦርነት ዝግጅት እየተደረገ እንደሆነ ሲናገር ነው የከረመው። ሁላችሁም ስትቀባበሉት ነው የከረማችሁት ያን ጉዳይ። አንዳችሁም ውሸት ነው ብላችሁ ቻሌንጅ ለማድረግ አልሞከራችሁም። እኔም ላደርግ አልችልም መረጃው ስለሌለ። ግን በተጨባጭ የጦርነት ዝግጅት እየተደረገ ነው የሚለው ሀሳብ በዛ ደረጃ ጭምር ተነግሮናል። የፌዴራል መንግስቱ ምን ያህል የጦር መሳሪያ ግዢ ውስጥ እንዳለ፣ ፕሮዳክሽን ውስጥ እንዳለ በየቀኑ እየነገረን ነው። ስለዚህ 5ኛ ነጥብ ችግሩ ምንድነው እኮ ነው በዛው ግልጽ። ይሄ አንድምታው ነው እንዳልከው በሮላ አንድምታው ነው። ተራቁት አስፈላጊ የሆነ ክርክር ማካሄድ ያለብን አይደለም። አስፈላጊ ነው። 5ኛው ነጥብ ፕሪቶሪያ ስምምነት ላይ ያለው እንዲተገበር ነው። ቅድም ራስ እንዳልከው እዚህ ላይ የተዘረዘሩት የፕሪቶሪያ ስምምነት ላይ ያሉት ነገሮች ኮንክሪት በሆነ መልኩ እዚህ ተዘርዝረው መጥቶ አይደለ? ከዛ ውስጥ አንዱ የቲፒኤልኤፍ ግዴታ ተብሎ አንቀጽ 7 ላይ የተዘረዘረው ፕሪቶሪያ ስምምነት ላይ ከየትኛውም ውጫዊ ኃይል ሆነ ከውስጥ ኃይል ጋር አንድ ላይ ኮንስፓየር ማድረግ መገናኘት አይቻልም፣ ማቆም አለበት ይላል። እንደዛ አይደል የሚለው? ለፊት ነው ያለው። ያንኑ ነው እዚህ ጋር ያስቀመጠው። ታዲያ ምን ችግር አለው? እሱ ማስቀመጥ አይደለም። ይሄ ማቆም አለበት ነው የሚለው። ማቆም አለበት ማለት ግንኙነት ፈጥሯል ማለት ነው። ማቆም የለበትም አይደለም የሚለው። አማርኛው ሁላችን አንበበን ማለት አለበት። እንደሱ ከሆነ ኦልሬዲ ተገናኝተዋል ነው እያለ ያለው ይሄ ፊርማ። ኦልሬዲ ተገናኝተዋል። ስለዚህ ያ ግንኙነት መቆም አለበት ነው እያለ። ፕሪቶሪያ ስምምነት ማድረግ የለበትም ነው። ሁለቱ የተለያየ ነገር። እኔ ሞገስ ሌሎች ለየት ያሉ ጥያቄዎች ካሉ ወደ እነሱ ብንሄድ ነው የሚሻለው። እንደ ልዩነት ብንይዘው ነው የሚሻለው። አንዳንዱ እሺ ቲኦአር የሚለው ላይ ተስማምተናል እኮ። እኔ በሌላ መልኩ ቲኦአር ነው። እኔም ባለፈው እኮ ፕሮግራም ሰርቻለሁ። ቲኦአር የሆነው ግን ፕሪቶሪያን አንደኛ የፕሪቶሪያ ስምምነት ላይ ያሉት ነጥቦች
ለፌደራል መንግስቱ በሚጠቅም መልኩ ተደርጎ ፕሌጅ እንዲያደርግ ጀነራል ታደሰ ፕሌጅ አድርጎ ያንን ያልፈጸመ እንደሆነ ደግሞ ለዲፕሎማሲም ለሌጂቲሜሲም ለሌላ ነገር ይጠቀማል ብዬ በዛ መልክ አስቀምጫለሁ። የራሴን በግል እዛ ላይ ምንም ልዩነት የለንም። ለወሊቲንግ ምንድነው ግን ፈርሷል፣ አይ ፈርሶ ተተክቷል የሚለው ጉዳይ ሞገስ በኔ ሞት ለምንድን ነው በዚህ ጉዳይ ይሄን ማለት የሚደንቅ? እኔ እኮ ገና ስምምነቱ በተፈረመ ማግስት ነው እኮ የዛሬ 2 ዓመት ከ6 ወር ነው ይሄን ሐሳብ የተናገርኩት። አዲስ ነገር እኮ አይደለም። አሁን ሂደቱ ጀስቲፋይ አድርጓል ይሄን ነገር ነው እያልኩ ያለሁት እንጂ እኔ እኮ ዛሬ አይደለም ገና ስምምነቱ ተፈርሞ ወጥቶ ሳነበው ፈርስት ዴይ ነው ይሄ ከመድረሱ የሞተ ስምምነት ነው፣ በተግባር አይለወጥም ብዬ ነው የተናገርኩት። ይሄን ሟርት አድርገው የወሰዱ ሰዎች አሉ ያኔ። አዎ ይሄው 2 ዓመት ከ6 ወር ነው። ቅድም ምን ብለሃል? ለምን አልተፈጸመም ስልህ ቅልቦና የለም ነው ያልከኝ። አለቀ። ቅልቦና ከሌለ 2 ዓመት አንዱ ከሶስቱ ምክንያቶች ውስጥ አንዱ ያውም ሌሎች ተጨማሪዎች አሉ ነው እያልክ ያለው አንዱ ስትለኝ አይደለ? በቃ ቅልቦና የሚባለው ነገር ከሌለ 2 ዓመት አይደለም 200 ዓመት ብትሰጠው አይፈጸምም። እኔም እያልኩ ያለሁት ይሄን። ስለዚህ ባለፉት 2 ዓመታት የፕሪቶሪያ ስምምነት አልተፈጸመም፣ የፕሪቶሪያ ስምምነት ድንጋጌዎች ወይም አንጓዎች አልተፈጸሙም ብለህ ነው የምታስበው? ተፈጽመው ከሆነ ንገረኝ አንተ። አንተን የጻፍከው አይደል እንዴ? አንተን እኮ አሰስ ያደረከው። ማለት ጥያቄ እኮ መጠየቅ ያለብን እኔም አንተም የኢትዮጵያን ፖለቲካ ስንከታተል ነው። ስንት ነጥቦች ናቸው የፕሪቶሪያው ስምምነት ላይ የተጻፉት? ስንቱ ፐርሰንት ተፈጸመ? እያንዳንዱን እያነሳን መነጋገር እንችላለን። የትኛው ተፈጸመ? የተሞከሩ አሉ፣ ግን በተሟላ ሁኔታ አንዱም ተፈጽሟል ማለት አይቻልም። በተለይ ዋና ዋና የምንላቸው ጉዳዮች ልንዘረዝራቸው እንችላለን። የትኛው ተፈጸመ? አልተፈጸመም። አንደኛው የአገልግሎትና ሰብአዊ ድጋፍ ነው። ክፍል 1 ፕሪቶሪያ ስምምነት ላይ እንግዲህ እሱም በተሟላ ሁኔታ አይደለም። አሁንም የትግራይ ህዝብ ችግር አለበት። ተሞከረ ካልክ የተሞከረው እሱ ነው ዋናው። ስለዚህ 100% ተፈጸመ ተብሎ እኮ አይደለም። ፍጻሜ የአንድ አፈጻጸም ሲለካ ከዚህ አንፃር ይሄን ያህል ተለክቷል፣ ይሄኛው አልተፈጸመም ተብሎ ነው። ለእኔ አንደኛው በሁለቱ ተፋላሚ ወገኖች ወይም ፈራሚ አካላት የፖለቲካ ድርድር ውይይት መካሄድ ነው ትልቁ ነገር። መፍትሄ ሊሰጥ የሚችለው ያ ነው። ፖለቲካ ዲያሎግ ተደርጓል ወይ? አንድን ጦርነት ስታቆም ለችግሩ ምንጭ የሆኑትን ነገሮች በፖለቲካ ውይይትና ድርድር ነው ልትፈታቸው የምትችለው። የስምምነቱ አንዱ አንቀጽ ይሄ አልተካሄደም። ዋናው ነገር ይሄ ነው። ዲዲአር በጣም ሰፊ ማዕቀፍ ያለው እዛው ላይ እንቆይና ተካሂደዋል። ከተካሄደው ውስጥ ከውይይት ውስጥ አንዱ የአዲስ አበባ ላይ 2 በውጪ አፈራራሚዎች ታዛቢነት መደረጉ ሳይሆን ፎርማሊቲው እንደተጠበቀው ነው። የጊዜያዊ አስተዳደሩ ሰሞኑን የሚያነጋግረውና አሁንም ውይይታችን አንድ አካል የሆነው የፕሪቶሪያ ስምምነት ውጤት ነው። ውጤት ብቻም ሳይሆን ተወያይተው ተነጋግረው ጊዜያዊ አስተዳደር ምርጫ እስኪደረግ ድረስ ያደርጋሉ ይላል አንቀጽ 7 አይደል? አድርገዋል እኮ። ስለዚህ ጊዜያዊ አስተዳደሩ ከተወለደ አንተ እንግዲህ እንደዛ በቆንጽል ከሆነ የምታየው በአፈጻጸም ጉዳይ ላይ የተደረጉትን ንግግሮች እንደዛ አድርገህ ከተረዳኸው ሁለታችን የተለያየ ገጽ ላይ ነው ያለ ነው ማለት ነው። ለእኔ ፖለቲካዊ ዲያሎግ ነው እያልኩ ያለሁት። መሰረታዊ የሆነ ይሄ ችግር ለምን ተፈጠረ? ይሄ ችግር በዘላቂነት እንዴት ሊፈታ ይችላል? በመካከላችን ያለው የትረስት ዴፊሲት እንዴት ሊጠብ ይችላል? ወደ ስታትስ ኮ አንቴ እንዴት ልንመለስ እንችላለን? ይሄ ሰፊ ማዕቀፍ ነው። በዚህ ደረጃ ውይይት አልተደረገም ነው እያልኩ ያለሁት። ይሄ በአፈጻጸም ደረጃ የተፈጠሩ ችግሮችን እና የተፈጠሩ ክፍተቶችን ለመሙላት ውይይቶች አልተካሄዱም እያልኩ አይደለም፣ ተካሂደዋል። መሰረታዊ ናቸው ካልከኝ ከስምምነቱ አንፃር አይደሉም። ዋናው ለምሳሌ ዲዲአር ምን ተፈጸመ? ምንም የተፈጸመ ነገር የለም። ትልቁ ነገር እሱ ነው አይደል? የስደተኞች ወደ መኖሪያ አካባቢያቸው መመለስ አልተፈጸመም። በከፊል ነው የተፈጸመው። እሱ በከፊል እኮ ዋናው የችግሩ ቅርቃር ሆኖ አሁንም ቀጥሏል። በነገርህ ላይ ራሳችን ማሞኘት ካልፈለግን በስተቀር ሞገስ ፕሪቶሪያ እኮ እነዚህ ጉዳዮች በ10 ቀን ይፈጸማሉ ተብሎ ነው ስምምነት የተገባው አይደለም? በኋላ ናይሮቢ ላይ ተሻሻለ ተብሎ በ1 ወር ነው ይፈጸማሉ የተባለው። አሁን እኮ 2 ዓመት ተኩል እኮ ነው የፈጀው አይደል? ለምንድን ነው 2 ዓመት ተኩል የፈጀው? ፈጅቶም ደግሞ አልተፈጸመም። ዋይ ለምን ይመስላል? ይሄ ራሱ እኮ ጥሰት ነው እኮ አይደል እንዴ? በ1 ወር ይፈጸማል ያልከው ነገር 2 ዓመት ከ6 ወር ከፈጀ ጥሰት እኮ ነው፣ ተጥሷል።
ዲዲአር ማለት ነው አይደል? ስለ ዲዲአር ነው ሁሉም ነገር አልኩህ እኮ እንዴ ትግራይን መልሶ ማቋቋም እንደዘረዘረ በዛ በስምምነቱ አይ የአንድ ወሩን ነው ያልኩህ እኮ እንትን እንደሆነ የአንድ ወር አንተ የገለጽከው ስለ ዲዲአር ብቻ ነው አንድ ወር የተገለጸው። ሌላው ጊዜ ገደብ አልተቀመጠም። ዲዲአር እኮ ዋናው የእንትኑ የስምምነቱ አንዱና ዋናው እኮ ሀሳብ ዲዲአር 2 ዓመት ከ6 ወር ሆነው አይደል እንዴ? በአንድ ወር የተባለው 2 ዓመት ከ6 ወር እኮ ከሆነ ስምምነቱ ተጥሷል፣ አልተፈጸመም። ይሄ እንዲሆን እንደሚሆን ደግሞ ለኔ ጥርጥር አልነበረኝም፣ ተናግሬያለሁ። ያ እንዳውም የጀመራችሁትን ይሄ በናይሮቢ ላይ የጀመራችሁት ያፈጻጸሙ ጉዳይ እየተነጋገሩ የማሻሻል ጉዳይ ቀጥሉበት፣ ጥሩ ጅምር ነው። ይሄን ካላደረጋችሁ በስተቀር ይሄ ፕሪቶሪያ ላይ የተስማማችሁት ስምምነት በምንም ተአምር መሬት ላይ ጠብ አይልም፣ ችግሩን በዘላቂነት አይፈታውም ብዬ ነው አርጊው ያደረኩት። በተግባር የሚሆነው ይሄ ነው። ምን አዲስ ነገር እኮ የለም እኮ 2 ዓመት ከ6 ወር ከፈጀ እንደውም አሁን እኮ እስከሚቀጥለው ምርጫ 1 ዓመት ነው የቀረው። በ1 ዓመት ይፈጸማል ብለህ ታስባለህ? 2 ዓመት ከ6 ወር ያልተፈጸመ ነገር የተወሰነ በከፊል አሁንም የግምገማችን እይታ ቅድም እንዳልከው አንድ ነገር አሰስ ስታደርግ ፈተና የኦቨርኦል ደምረ ነው ኤም ቢም ሲም ቢ ፕላስም የምትሰጠው እንጂ ምንም ነገር አልተፈጸመም ብለህ ዜሮ የምትሰጠው ወይም ሙሉ በሙሉ ተፈጸመ አልወጣኝም። ምንም ነገር አልተፈጸመም አላልኩም። የፕሪቶሪያው ስምምነት አልተፈጸመም ነው እያልኩ ያለው። ምንም ነገር አልተፈጸመም አልወጣኝም። ለምሳሌ ጊዜያዊ መስተዳድር እኮ ተቋቁሞ 2 ዓመት ቆይቷል አይደል እንዴ? አንድ ነጥብ ነው እሱን አልተፈጸመም ልልህ አልችልም። ኢትስ ፋክት። አጠቃላይ ኦቨርኦል እንትኑን እንየው ነው እያልኩ ያለው። ችግሩን ሊፈታ በሚያስችል አግባብ የፕሪቶሪያው ስምምነት መሬት ላይ አልዋል። ስለዚህ የፖለቲካዊ ልዩነት መሰረታዊ የፖለቲካዊ ልዩነት እንደው ሌላውን ትተኸው አንዱ ሌላውን የማጥላላት እና የስምምነቱን መንፈስ የሚበርስ ንግግር ማድረግ ክልክል ነው የሚለው ነው አይደል? በየቀኑ ነው ሲጣስ ነው። እስከ በቀደሙ የቃል ኪዳን ስምምነት ድረስ በየቀኑ ሁለቱም አካላት እየጣሱት ነው የመጡት። ምንም ራሳችን ማሞኘት ካልሆነ በስተቀር አሁንም ወደ ትክክለኛው ነጥብ መምጣት ነው እንጂ ይሄ የፕሪቶሪያ ስምምነት አሁንም ይፈጸማል ብለን የምንጠብቅ ከሆነ ራሳችን እያሞኘን የትም አይደርስም። ቢልሚ 200 ዓመት ብትሰጠው ይሄ ስምምነት ወደ ተግባር አይቀየርም። የሚቀየር ቢሆን ኖሮ እሺ በአንድ ወር እንዳሉት ባይፈጸም በ1 ዓመት ይፈጸም ነበር፣ በ2 ዓመት ይፈጸም ነበር። 2 ዓመት ከ6 ወር ሁኔታ ልጠይቅ፣ ለምንድን ነው ያልተፈጸመው? አንደኛው ፖለቲካል ኮሚትመንት ነው። አንድ ፖለቲካዊ ቁርጠኝነት በቃ ምንን በቂ ነው ለኔ እኮ ፖለቲካል ኮሚትመንት ከሌላቸው ሊፈጸም አይችልም። እኔም እያልኩ ያለሁት በዋናነት ስምምነቱ የተፈረመው በፖለቲካል ኮሚትመንት አይደለም፣ በሁኔታዎች አስገዳጅነት ከልብ በማመን አይደለም፣ ጊዜ የመግዣ አካሄድ ነው የተደረገው ነው እያልኩ ያለሁት። ፖለቲካል ኮሚትመንት ከሌለ እንዳልኩ 200 ዓመት የምትቆይ ትፈጥሯት የለም። እሱን የሚያመጣ ሁኔታ መፈጠር አለበት። አንዱ እና ምናልባት ዋናው ለአንተ እንዳልከው እሱ ነው። ግን ሌሎች ምክንያቶች ሪሶርስ አለ። ለምሳሌ ዲዲአር ያስቀመጥከውና አሻሽለው የበለጠ እንዲያሻሽሉ የመከርካቸው የጠበቀው ምንድነው? ፖለቲካል ኮሚትመንት ነው ሞገስ። ፖለቲካል ኮሚትመንቱ ፍላጎቱ፣ ፈቃደኝነቱ፣ ቅልቦናው ኖሮ የሪሶርስ ችግር፣ የአፈጻጸም ችግር፣ የአቅም ችግር ግልጽ ይሆናል፣ እናውቀዋለን። ቀላል እኮ አይደለም። እንደዛ አይደለም። ፍላጎቱ በፍጹም የለም። በቃ አሁን እኮ ይሄ የቃል ኪዳን ሰነድ የተባለውን ሁለቱ እንዴት ነው የሚተረጉሙትና የሚያዩት የሚለውን እኮ በማየት ምንም ቅልቦና በመካከላቸው እንደሌለ፣ ትረስት እንደሌለ እኮ ምንም እኮ የሚያሻማ እኮ ነገር አይደለም። ፌዴራል መንግስቱ ይህን ስምምነት ምን ብሎ ነው ይህን ፊርማ ምን ብሎ ነው የሚያየው? በሀገሪቱ ህግ መሰረት እኔ የሰጠሁት ሹመት ነው ብሎ ነው የሚያምነው። ህወሓት ያወጣውን መግለጫ ሰምተሃል? ትናንት ነው ወይም ዛሬ አይደለም? ሁለታችንን የሚያገናኘን ሌላ ህግ አይደለም፣ የፕሪቶሪያ ስምምነት ብቻ ነው። ሁለት ተቃራኒ አስተሳሰብ ነው። ስምምነት አለ ብትለኝ እኔ ራሴን ለማሞኘት ፈቃደኛ አይደለሁም። ኦልቲሜትሊ ወደዛኛውም አንድ ጥያቄ ስላለ ወደዛ ገባለሁ። ከዛ በፊት ስለ ሪሶርሱ ሲወራ ሁለት የመንግስት አካላት ከዲዲአር ጋር ተያይዞ ሲጠየቁ አንደኛው ይሄ ብሔራዊ ተሃድሶና ሙሉ ስሙን አላውቅም መልሶ ግንባታ 20% እንኳን አይሆንም እስካሁን ድረስ ከውጭ እርዳታ ያገኘ ነው ብሎ ተናግሮ ነበረ በይፋ ትግራይ ክልል ሄዶ በጀመሩበት ጊዜ። ባለፈው ደግሞ የፊልድ ማርሻል ብርሃኑ ጁላ ለምንድነው ዲዲአር ያልተፈጸመው ሲባል የሂደት ላይ የሪሶርስ ችግር ገጥሞናል፣ ወደ ግማሽ ሚሊዮን የሚጠጋ ነው በአጠቃላይ ኢትዮጵያ ውስጥ ያለው ዲዲአር ውስጥ መግባት ያለበት
ያንን ለመፈጸም የሚያስችል ሪሶርስ የለንም ብሎ ነው የገለጸው። እና ፒውርሊ እሱ በሪሶርስ አንጻር ነው ያደረገውና የሪሶርስ አስፔክትስ የለውም ወይ ኮሚትመንቱ ቢኖራቸው የሚል አይመስለኝም። አብዛኛው ኢንተርናሽናል ኮሚኒቲው በአካባቢው ሰላም ሊያመጣ የሚችል ጉዳይ ስለሆነ በእነሱ እምነት ማለት ነው ሪሶርስ ለመስጠት ፈቃደኛ መሆናቸውን ነው ብዙ ጊዜ የማየው። ይሄ ምንም ጀነራል ብርሃኑ ምን እንደሚሉ ጊዜ የምንሰማ ይመስለኛል። እሳቸውን ቃል አምነን አሁን መነጋገሩ ብዙ ፋይዳ ያለው አይመስለኝም። እኔ ሪሶርስ ጥያቄ ሊኖር ይችላል፣ ግን እሱን ለመፍታትም ሀቀኛ የሆነ ጥረት ሲደረግ እያየን አይደለም። ከዛ መለስ የሆኑ ሀገሪቱ ውስጥ ከፍተኛ የሆነ በጀት የሚባክንባቸው እንቅስቃሴዎች እያየን ነው አይደለም። አብለጭላጭ የሆኑ ፕሮጀክቶች እየተሰሩ ነው። ይሄ ሂውማን ራይትን የሚመለከት ጉዳይ ነው። ዜግነትን የሚመለከት ነው። የሀገር ደህንነትን የሚመለከት ጉዳይ ነው። መንግስትም በዚህ ረገድ በጀት መድቦ ችግሩን ለመፍታት ሊጥር ይችላል፣ ቅድሚያ ከሰጠው ማለት ነው። ግን ቅድሚያ ሊሰጠው አይፈልግም እንዲፈጸም። በነገር ላይ ሞገስ ራሳችንን ካልደበቅን በስተቀር እኮ ገና እኮ ስምምነቱ በተፈረመ ማግስት እኮ ኢቭን ዲዲአር እንዳይፈጸም እኮ ፌዴራል መንግስቱ ፈልጓል ራሱ። እንኳንስ ቲፒኤልኤፍ ለምንድን ነው የፈለገው? ይህን ሰራዊታችሁን እንደያዛችሁ አንድ ላይ ሆነን የሻዕቢያን መንግስት እንውጋ የሚል ጥያቄ ነው መንግስት ያቀረበው፣ ሰምተናል። ከዛም በኋላ ደግሞ የፋኖ ጋራ ጦርነት ሲጀመር ደግሞ ግን ኦፊሻሊ ሰምተነዋል። ውስጡን የሚብላላ ካልሆነ በስተቀር ኦፊሻሊ ሰምተናል ነው ያልኩት። በዚህ ደረጃ የተለያዩ ኢንፎርሜሽኖችን ሰምተናል። ቅንነት ያለው ሁኔታ ድብብቆሽ ነው። በዚህ ድብብቆሽ ውስጥ ራሴን አስገብቼ ልታለል ፈቃደኛ አይደለም። እኔ እነዚህ ሁለት ኃይሎች የፕሪቶሪያው ስምምነት ተጥሷል አልቆለታል ብለው አልተናገሩም። እንዳልተናገሩም ወረቀቴ ላይ አስቀምጫለሁ። እንዲናገሩም አልጠብቅም። ኮስቲ ነው፣ ዋጋ ያስከፍላቸዋል። ያን ዋጋ መክፈል አይፈልጉም። እነሱ እንደዚህ ብለዋልና በሀቅ የፕሪቶሪያው ስምምነት አሁን መሬት ላይ ያለ ብዬ ላምን አልችልም። የለም፣ ሁለቱም ፍላጎት የላቸውም ያኔ መተግበር። ይሄን ደግሞ በተጨባጭ 2 ዓመት ከ6 ወር አይተነዋል። ራሱ በቂ ምክንያት ነው። በአንድ ወር ይፈጸማል የተባለው ነገር 2 ዓመት ከ6 ወር ሳይፈጸም መቅረቱ በቂ መረጃ ነው። ከዚህ በላይ መረጃ አለ። ለምሳሌ በፕሪቶሪያው ስምምነት መሰረት ቅድም ያልኩ የፖለቲካ ዲያሎግ ተካሂዶ እዛ በዝርዝር የተቀመጡት ነገሮች ተሳክተው መሬት ላይ ተግባራዊ ሆነው ቢሆን ኖሮ ከዛ በኋላ ደግሞ ወደ ኖርማላይዜሽን እንምጣ ተብሎ የትግራይ ህዝብ የትግራይ ክልል በፌደራል መንግስቱ የሚገባውን ውክልና ማግኘት አለበት ተብሎ በፓርላማም በፌዴሬሽን ምክር ቤትም በሚኒስትሮች ምክር ቤትም ውክልና ያስፈልገዋል ተብሎ መዋቅራዊ በሆነ ሁኔታ ቢደረግ እስማማለሁ። ጥሩ ነው። መሰረታዊ እሱ ነው ትክክለኛው። ግን አሁን ግን ይሄን በግለሰብ ደረጃስ ቢሆን ነው እኮ በቢሮክራሲ ውስጥ ነው ፖይንት። ይሄን ጉዳይ በአንድ ግለሰብ ኢንተረስት ለውጠህ የአቶ ጌታቸው አሁን የሚኒስተር ካቢኔ መሆን ይሄን ሰርብ ያደርጋል ልትለኝ ትሞክራለህ? ፖሲቢሊቲዎች ካለው ፖሲቢሊቲዎች በልዩነትን ያዘው እንደሱ አድማጭ ይፈርዳል። አይ ስለዚህ ተንጠልጥለው ለዘላለም እንትን ላይ ይቀመጡ ከተባለ አጥር ላይ ምንም ጥሩ ነው። ምናልባት ነገም እኮ ወይ እስክንድር ወይ ዘመነም መጥቶ የብልጽግና ካቢኔ ሲሆን የአማራና የፌዴራል መንግስት የኢትዮጵያን ህዝብ አንድነት ለማጠናከር ነው ልንል ነው ማለት ነው አይደል? እርቅ ፈጽሞ ከገባ መብቱ ነው። እርቅ ፈጽሞ ከገባ አንደኛ ደብል ስታንዳርድ ነን። ስንት ጫጫታ ሰምቻለሁ። አሁን የኦላ ምክትል ፕሬዚዳንት የካቢኔ አባል አልሆነም፣ ከመንግስት ጋር ታረቀ ተብሎ ስንት ዘመቻ ነው የተካሄደ። አንዳንድ ጊዜ እኛ የምንፈልገውን ነገር ለመደገፍ ስንል ብቻ እኔ አልተንጫጫውም። እንግዲህ ሌላው ኦቨርኦል አድሬስ እያደረክ ካልሆነ በስተቀር እኔ አልተንጫጫውም። ለምን እኔ አብዛኛውን ነው እያልኩ ያለሁት፣ አንተን እያልኩ አይደለም። ኮንሲስተንት ነው ማለት ነው። እኔ ትንሽ ኤኒዌይስ እኔ ቅድም ያልኩት መሰረታዊ የሚሆነው ያካሄድና መሰረታዊ በሆነ መልክ ነው ሪኢንቴግሬት ማድረግ ያለብህ። ፖለቲካ ዲያሎጉን ፈተህ ወደ ፌዴራል ፓርላማም በፌዴሬሽን ምክር ቤትም በመንግስት ተቋማት ውስጥም ተወክሎ ነው ከዛ በኋላ ነው መሆን ያለበት የሚለው የፕሪቶሪያ ስምምነት አካሄድ እሱ ነው የተሻለው። አዘስቴም ታይም ግን ከአንድ ኢትዮጵያ ክልል ወይም ክፍል ግለሰቦች በቢሮክራሲ ውስጥም በሚኒስቴር ደረጃም የፓርቲ አባልም ያልሆነ ሊሾም ይችላል በተለያየ መልኩ። እሱንስ እንደ አንዱ ሪኢንቴግሬሽን አይታይም የሚል ነው። ጥሩ እንደ ሪኢንቴግሬሽን አላየውም። አንድ አማራጭ ተደርጎ ተወስዷል በፌዴራል መንግስትም በአቶ ጌታቸው ስለተወሰደም ነው ተግባራዊ ሆነ። ለእኔ ግን ይሄ ትክክል አይደለም። ኢቨን ለፌዴራል መንግስቱም ትክክል አይደለም። የፖለቲካ ጨዋታ ነው እንጂ አቶ ጌታቸው ስለ ጠቅላይ ሚኒስትሩ ሲናገሩት የነበረውን ያላቸውን አመለካከት ሁሉ እናውቃለን።
ፌደራል መንግስቱም በቅን ልቦና አቶ ጌታቸው ለሀገር እንዲያገለግሉ ብለው እዛ አስቀምጧቸዋል ብትለኝ ራስን ለማሞኘት ዝግጁ ሆነሃል ብዬ ነው። አቶ ጌታቸውም አገር ላገልግል ብለው አይደለም የትግራይን ህዝብም የኢትዮጵያን ህዝብም ልጥቀም ብለው ነው እዛ የገቡት ካልከኝ እኔ ራስን ለማታለል ተዘጋጅተሃል ብዬ ነው ማለት። እዛው ላይ በዚህ ላብቃኝ ጉዳይ የአቶ ጌታቸው ምን ብሎ ነው የተናገሩት? አትሊስት አስፋራስ አቶ ጌታቸው ግለሰቡ ስለሱ እስካወራን ድረስ የጦርነት ጊዜ ያወራናቸውና አሁን በሰላም ጊዜ የምናወራው ነገር የተለያየ ነው። ባይጎን አሁን የምናወራው ስለ ሰላም ከተቻለ ስለ እርቅ ፖለቲካዊ ድርድር ነው የምናወራው ነው ያሉት አይደለ? ስለዚህ አቶ ጌታቸው ላለፉት 2 ዓመታት ይሄንን ነው እስከተቻለ ድረስ ስለ ሰላም ስለ እርቅ ነው የምሰራው ካሉ እና በዛ መሰረት ከተንቀሳቀሱ ትላንትና እንዲህ ብለህ ነበረ፣ ጠቅላይ ሚኒስትሩ እንዲህ ብለህ ነበረ፣ ሌላውን እንደዚህ ብለህ ነበረ የሚለው ነገር ዛሬ ላይ እዚህ አምጥቶ ትላንት እንዲህ ስትል ነበረ አሁን ዛሬ ላይ ደግሞ ይሄን አድርገሃል ብሎ መከራከሪያ ማቅረቡ ተገቢ ነው ወይ? ሰውየው ራሱ ከዛሬ ጀምሮ አላቀረብኩም አቶ ጌታቸው ብለሃል። አልወጣኝም ምን ሲለው እንደነበረ እናውቃለን። በቅን ልቦና አቶ ጌታቸውን ሾሞት ህዝብን እንዲያገለግል ምን ሲለው እንደነበረ እናውቃለን ማለትና በጦርነት ጊዜ ሲናገር የነበረውን አሁን እየተናገረ ይቀጥል ማለት የተለያዩ ነገሮች ነው። በባለፈው ውይይት ላይ እኮ ሙሉ ስለዚህ ነው ለምሳሌ ምን ሲል እንደነበረ እናውቅ የለ እንዴ? ሁላችን ፋክት አይደለም እሱ ነው ከተናገርኩት እንጂ ያን ይዞ ይቀጥላል ማለት እሱ አሁን ካለው ጋር እንዴት ነው ማለት ኢንቲግሪቲ እኔ አቶ ጌታቸው አሁን ከፕሪቶሪያው ስምምነት በኋላ በእንደዛ አይነት ኃይለ ቃል ፌደራል መንግስቱንም ጠቅላይ ሚኒስትሩንም ይናገሩ ብያለሁ። ቢናገሩም ተገቢ አይደለም። ቅድም ምን አልኩ? አንዳቸው የሌላቸውን ስሜት የሚጎዳ የሚያሻክር ነገር መነጋገር የለባቸውም። እንደውም ይሄን በየቀኑ ሲጥሱት ነው የኖሩት አልኩ አይደል? አልደግፍም እንደዛ አይነት ነገር ተገቢ አይደለም ብዬ ነው ማለት እንጂ ለምን አልተናገሩም አላልኩም። እያልኩ ያለሁት ሲናገሩ የነበረውን እናስታውሳለን ነው ያለው፣ እናውቃለን ነው ያለው አይደል? ከሱ ተነስተን አሁን ይሄ ሹመት በቅን ልቦና የተካሄደ ነው ወይ የሚለውን ነው እንድናይ ፈለኩት እንጂ አቶ ጌታቸው ያን እየተናገሩ አሁን ይቀጥል አልወጣኝም። ያላልኩትን ነገር እንዳልኩ አድርገን የምታቀርበው ነው ይቀጥል አይደለም አላልኩም። ይቀጥል ሳይሆን አንድም ቦታ አላልኩም። በባለፈው ውይይታችን ግራ ያደረጋችሁት ኦዲት ነው የሰራችሁት። ባለፈው እንዲህ ሲል የነበረው ሰውዬ ዛሬ ተሹሞ ከጠቅላይ ሚኒስትር ሹመት ተቀብሎ ከጠቅላይ ሚኒስትር ጋር ለመስራት ወሰነ የሚል አንተም ስትናገር ነበር። በቀደም አዲስ አበባ መጥቶ አቶ ጌታቸው የሰጠው ጋዜጣዊ መግለጫ ለእኔ የመደመር ማመልከቻ ነው ብዬ ተናገር ነው አሁን። ምክንያቱም የተናገራቸው ነገሮች ከኃይለ ቃል አሁን ካልከው ሰላምና እርቅን ከመፍጠር አንጻር ጋር ለእኔ የሚያያዙ አይደሉም። እሱ ላይ ችግር የለብኝም እኮ በዚህ 2 ዓመት ጠቅላይ ሚኒስትር መለስ ተቀይረዋል የሚለው ንግግር ለእኔ መለሳለስ ንግግር አለ። ሬሌቨንት ነው ወይ የሚለው ነው ከጌታቸው አንጻር ነው። ጌታቸው ባለፈው እንደዛ ማለቱ ዛሬ ላይ ሬሌቨንሱ ምንድነው ነው አምጥቶ ትላንት እንዲህ ብለህ ነበረ እንደዛ ያልከው ሰውዬ ጋር ለምሳሌ አሁን በአቶ ጌታቸው ፋንታ ማለት ነው አንድ የትግራይ ተወላጅ የሆነ የአካዳሚሻን ሊሆን ይችላል ከሆነ ዩኒቨርሲቲ ይጠቅማል ብለው ጠቅላይ ሚኒስትሩ ቢሾሙና የካቢኔ አባል ቢሆን ምንም ይሾ አላረገውም ጉዳዩ ሰዋት የአቶ ጌታቸው ጉዳይ የተለየ ጉዳይ ነው። እንደማንኛውም ሰው አድርገን አንየው። ሁለተኛ የመጡበት ሂደት አለ። ትግራይ ውስጥ የተፈጠረው አለመግባባት በዛ ነው መግባባት በየጊዜው ሲያራምዷቸው የነበሩት አቋሞች መጨረሻ ላይ የወሰዷቸው አቋሞች ኢቭን አዲስ አበባ መጥተው የሰጧቸው መግለጫዎች ምን አይነት ይዘት እንዳላቸው ማንን ለማስደሰት ተብለው እንደተረገሩ የራስን ኢንተግሪቲ ሁሉ ጥያቄ ውስጥ በሚያስገባ መልኩ ቅድም እንዳልኩ ስናምታታ ነው የኖርነው። ለፕሪቶሪያው ስምምነት አለመፈጸም ተጠያቂዎቹ እኛ ነን ፌደራል መንግስት አይደለም እስከማለት ደርሰዋል። ይሄን ቅንነት ያለው ሰላም ለመፍጠር የተደረገ ንግግር አድርገህ ብትናገረኝ አንተ ማመን ትችላለህ፣ መብት ነው። ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት